ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። እንግዲህ ከብዙ ጊዜ በኋላ ዩቲዩብ ላይ በጣም ጠፍቻለሁ። ቪዲዮ እየሰራሁ አይደለም፣ ላይቭም እየገባሁ አይደለም። ያው በአንዳንድ ምክንያት ያው ደብር ብሎ የነበረ ሉሉም ያለችበትን ሁኔታ ስለምታውቁ በጣም አስጠልቶኝ ነበርና ለዛ ነው ዩቲዩብ ላይ የጠፋሁት። ለማንኛውም ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉልኝ። ያው እንግዲህ በቅርቡ ሀገርም ልገባ ስለሆነ ያው አበረታቱ ማለት ነው። ከስደት የገባን እህቶች አብዛኞቻችን ስደት ላይ ቆይተን በቃ ደከመን ብለን ሀገር ከገባን በኋላ ምንም አማራጭ ስለሌለን መልሰን ወደ ስደት ነው የምንመለሰው እና እኔ ደግሞ ያንን መድገም አልፈልግም። ሀገር ከገባው ከልጄ ጋር በሰላም መኖር ስለምንፈልግ እባካችሁን ቻናሌን አሳድጉልኝ ማለት ነው። እንግዲህ ለመላው እስልምና እምነት ተከታዮች እንኳን ለረመዳን ወር አደረሳችሁ። የኦርቶዶክስ እምነት ተከታዮችም እንዲሁ ለዐቢይ ጾም እንኳን አደረሳችሁ አላልኳችሁም ማለት ነው። ዛሬ ልበላችሁ እንግዲህ 12ኛ ቀን ነው። እንግዲህ ጾሙ ከሚጨርሱት ያድርገን፣ ሀገራችንን ሰላም ያድርግልን ለማለት ፈልጋለሁ። ዛሬ በዋናነት የመጣሁት እንግዲህ ያው ታውቃላችሁ በየትኛውም ዓለም ላይ ሰላም የለም። የትኛውም ሀገር ሰላም ጠፍቷል አሁን። ስለዚህ በዚህ ሰላም በመጥፋት ምክንያት ደግሞ እጅግ በጣም ብዙ ጥብቅ የሆኑ መረጃዎች እየወጡ ነው። በተለይ ዩቲዩበር እህቶቼ በተለይ ማለት ነው አረብ ሀገር የምትኖሩ የአረብ ቤት እየሰራን የተለያዩ ሚዲያዎች ላይ ቪዲዮ የምንሰራ እህቶች ሳናቅ እንዳናጠፋ ጥንቃቄ እንድናደርግ ያህል እኔ ያወቅኩትን እንድነግራችሁ ብዬ ነው የመጣሁት። አሁን ላይ በየትኛውም ሀገር ላይ ሆነ በየትኛውም ቦታ ላይ ምንም አይነት ነገር ቢፈጠር እናንተ የዛን መረጃ አውጥታችሁ የትኛውም ቻናላችሁ ላይ እንዳትለቁ አደራ። ምክንያቱም ሕግ ወጥቷል። በእንደዚህ አሁን ሀገራችን ላይ እንደሚሰራው ፖለቲካ ምናምን ዝም ብሎ የተጨመላለቀ አይደለም። የሌላው ሀገር እና በተለይ ሳውዲ አረቢያ፣ ዱባይ፣ እንዲሁም ኩዌት፣ ኳታር፣ ባህሪን እነዚህ አረብ ሀገራት አላችሁ፣ እንዲሁም ሌሎች ሀገራት ላይ ያላችሁ እህቶቼ ወንድሞቼ ታዋቂ ቲክቶከር ታዋቂ የሆነ ዩቲዩበር እንኳን ቢለቀው ከሱ ላይ ቆርጣችሁ እንዳትለቁ ማለት ነው። እጅግ በጣም ጥብቅ የሆነ ህግ ነው ያወጡት። ስለዚህ ቪዲዮ መስራት ካለባችሁ በራሳችሁና በራሳችሁ ብቻ የየትኛውንም ሀገር የየትኛውንም እንትን ደጋፊ ሆናችሁ እንዳትሰሩ ጥንቃቄ እንድታደርጉ ነው። እንዲሁም ደግሞ አሁን ሳውዲ አረቢያ ላይ አዲስ የወጣ ህግ አለ። ሰነድ አልባ የሆናችሁ የአረብ ሀገር ሰራተኞች ወይም ደግሞ ሳውዲ የሚሰሩ ሰዎች ወደ ሀገር ትመለሳላችሁ። እናንተን ሲያሰሩ የተገኙ አረቦችም ቅጣት አለባቸው የሚል አዲስ ህግ ወጥቷል እና በዛ ምክንያት ደግሞ እጅግ በጣም ብዙ እህቶች ተጨንቃቸዋል። እኔም ተጨንቄያለሁ በነገራችን ላይ። ምክንያቱም ከባድ ነው። ብዙዎቻችን እንግዲህ ይህ ነገር ያሟላል አይደለንም እና አብዛኞቻችሁ ተጨንቃችኋል። አብዛኞቻችሁ በጣም ነው የጨነቃችሁ። ዕዳ አለብኝ፣ የመጣሁበትን ዕዳ ሳልከፍል በባህር ገብቼ ምናምን የምትሉ አላችሁ። እንዲሁም ደግሞ ኩንትራት ነበርኩ አሁን ግን የምትሉ ሰዎች እህቶቼ ወንድሞች አላችሁ። በመጀመሪያ ያው አለመጨነቅ አይቻልም። ነገር ግን ሁሉም ነገር የሚሆነው በፈጣሪ ፍቃድ ነው። የእኛን ርዝቅ የሚከፍተው የእኛንም ርዝቅ የሚዘጋው የፈጠረን ፈጣሪ ብቻ ነው እና አትጨነቁ። እርግጥ ነው ያስደነግጣል፣ ያስጨንቃል። እንደገና ደግሞ ሳታስቡ ሳትዘጋጁ ሲሆን ትንሽ ይከብዳል። ግን ቢሆንም ደግሞ የሰው ሀገር ምንጊዜም ቢሆን እንደማያኮራ ማወቅ መቻል አለብን። የሰው ነው። ሰው ሀገር ላይ ስትኖሩ መኖሪያ ፍቃድ ኖራችሁ መኖሪያ ፍቃድ ያልኖራችሁ የሰው ሀገር የሰው ስለሆነ በምትችሉት አቅም የምትሰሩትን ገንዘብ ለመያዝ ሞክሩ። ሀገራችሁ ላይ የሆነ ነገር ለማድረግ ሞክሩ። እጃችሁ ላይ ለመያዝ ሞክሩ። እንደስከዛሬው ምናልባት ብዙዎቻችን በአረብ ሀገር ያለን እህቶች ወንድሞች የታመመን በማሳከም የተቸገረን በመርዳት የተለያዩ ነገሮችን ተቋማቶችን በመስራት እርዳታ ላይ ለምንታወቀው እና የሆነ ችግር ሲደርስብን ደግሞ እኛ ጋር ዘወር ብሎ የሚያየን የለም። ለምሳሌ ከዚህ በፊት በጣም ብዙ እህቶች ወንድሞች በበሽታ እየተሰቃዩ የተለያዩ ችግሮች ላይ እየወደቁ ማንም ዞሮ የሚያያቸው የለም ነበር እና አሁንም እንግዲህ በዚህ ሰሞን አንዲት እህታችን መዲና የምትባል እህታችን የምትኖረው ጅዳ ነበረ። ከ7 ዓመት በላይ የኩላሊት እጥበት እያደረገች ኑራለች። ዳያሊሲስ እያደረገች ማለት ነው። 7 ዓመት ስትቀመጥ በራሷ ገንዘብ ያላትን በመሸጥ እንዲሁም ደግሞ አንዳንድ እህቶቿን ወንድሞቿን በማስቸገር በዛ ነበር 7 ዓመት ሙሉ ዳያሊሲስ እያደረገች የነበረው ጅዳ ላይ ማለት ነው።
አሁን ዳለስ ማድረግ ስለማትችል ሰውነቷ መቀበል ስለማይችል ግዴታ የኩላሊት ነቅሎ ተከላ ማድረግ አለብሽ ተብላ ወደ ታይላንድ ነው ምን የሚባል ሀገር እንዲኬር ተብሎ በጣም ብዙ ሰዎችን ለምነናል። በጣም ብዙ ሰዎችን እርዳታ እንዲያሰባስቡልን ሁሉ ጠይቀናል። እርዳታ እንዲረዱንም ጭምር ጠይቀን ነበርና የሚገርመው ነገር ማንም ዙሮ ያያት ሰው የለም ማለት ነው። እና እኔ በጣም ነው የገረመኝ። ብዙ ጊዜ አረብ ሀገር ላይ እህቶች ሲታመሙ፣ ወንድሞች ስንታመም ማንም ዙሮ የሚያየን የለም። የሆነ ሰው ሲታመም ግን የሚመጡት እኛ ጋር ነው እና ብዙ የእርዳታ ግሩፖች ላይ ብዙ የእርዳታ መዝገቦች ላይ ብታዩ አብዛኛው የአረብ ሀገር እህትና ወንድም ነው ብዛት ብር የሚያወጣው እና በጣም ነው የገረመኝ። ይህንን ያልኳችሁ ለምንድን ነው? ራሳችሁን መጠበቅ አለባችሁ። ራሳችንን መጠበቅ እንዳለብን ማወቅ አለብን። ምክንያቱም እኛ ከወደቅን የሚያነሳን የለም። ስለዚህ ከወደቅን የሚያነሳን ስለሌለ እኛ ራሳችን ለራሳችን መቆም አለብን። ስለዚህ እንደዚህ አይነት ነገሮች ሲመጡ ራሳችን የምናቋቁምበት ገንዘብ እጃችን ላይ መያዝ አለብን። እኔ አሁን ይሄንን ዜና ስሰማ ትናንትና በጣም ነው የደነገጥኩት፣ ተረብሼ ነበረ። ምክንያቱም ከዚህ ቦታ ላይ አሁን የሆነ ችግር ተፈጠረ ተብሎ በወጣ እጄ ላይ ምንም ነገር የለኝም እና ለምንድን ነው ብዬ በጣም ጨንቆኝ ነበር። ግን ምንድን ነው ያሰብኩት በኋላ ሁሉም ነገር የሚሆነው በፈጣሪ ፍቃድ ነው። ሁሉም የሚሆነው በፈጣሪ ነው እና ያው ሰው ስንሆን ማሰብ፣ መጨነቅ፣ መደንገጥ ያለ ነው። ግን ደግሞ ቢሆንም ራሳችንን እንደዚህ ስትረስ ውስጥ እስክንገባ ድረስ መጨነቅ አለብን እያላስብም። ምክንያቱም ብዙ እህቶች በተለይ ቲክቶክ ላይ ያላችሁ እህቶቼ ዜናውን የሰማችሁት እዛ ላይ ስለሆነ ብዙዎቻችሁ ደንግጣችኋል፣ ብዙዎቻችሁ ተረብሻችኋል። በተለይ ደግሞ እዳ ያለበት ሰው ይጨንቃል። ያው እኔ እንግዲህ ፈጣሪ ይመስገን እዳ የለብኝም፣ የሰው ብር የለብኝም። ግን ደግሞ ቢሆንም የሰው ገንዘብ ያለበት ሰው እንደዚህ ሳይዘጋጅ የሆነ ነገር ሲመጣ ያስደነግጣል። ምክንያት የሰው ገንዘብ የሰው ነው። እንቅልፍ አያስወስዳችሁም፣ እንቅልፍ አያስተኛችሁም። የራሳችሁ ነገር ከሆነ ግን የራሳችሁ ጎዶሎ ከሆነ ማንኛውም ሰው እንደሚኖሩ ትኖራላችሁ እና አይዟችሁ። እንደዚህ በባህር የመጣችሁ እህቶቼ፣ ወንድሞቼ እዳ ያለባችሁ እንዲሁም ደግሞ በተለያዩ ምክንያት የሰው እዳ ውስጥ የገባችሁ እህቶቼ፣ ወንድሞቼ አብሽሩ። እንግዲህ የሆነ ችግር ሲመጣ የሆነ መፍትሄ ይዞ ነው የሚመጣው እና የሆነ መውደቅ ሲመጣ መነሳት እንዳለ ማሰብ አለባችሁ። እንግዲህ ይሄ ነገርም እውነት ላይሆን ይችላል። ምናልባት እንደስከዛሬ እንደሚወራው ተወርቶም ሊቀር ይችላል። እውነትም ከሆነ ደግሞ ራሳችንን ዝግጁ ማድረግ ነው። አሁን ራሴን ዝግጁ አድርጌ የተቀመጥኩት ምክንያቱም ተነሽ ብባል እንኳን እንዳልደነግጥ ማለት ነው። ኑሮኝ አይደለም የሆነ የኔ የምለው ነገር እጄ ላይ ኑሮኝ አይደለም። አሁን ከዚህ ከሳውዲ አረቢያ ወደ አዲስ አበባ ብሄድ ከአዲስ አበባ ወደ ቤተሰቦቼ ጋር መሄድ ትራንስፖርት የለኝም ማለት ነው። እንደው ከዚህ ሀገር መንግስት እንኳን በራሱ ትኬት ቢያስገባኝ ከአዲስ አበባ ወደ ቤተሰቦቼ ጋር መሄድበት ሳንቲም የለኝም። ግን የሆነ ነገር ቢፈጠርና የሆነ ነገር ቢባል ላለመደንገጥ ራሴን አሳምኘዋለሁኝ እና የሰው ሀገር የሰው ነው። እንኳን የሰው ሀገር ላይ ሀገራችን ላይ የሆነ ችግር ሲፈጠር የሚያስደነግጥ ነገር አለና አይዟችሁ፣ አብሽሩ። ራሳችሁን መቆጠብ ካለባችሁ ነገር ቆጥቡ። ገንዘብ የምታባክኑ ከሆነ ገንዘብ ያዙ። ለራሳችሁ ሳትሆኑ ለሰው እየኖራችሁ ከሆነ መጀመሪያ ለራሳችሁ ቅድሚያ ለራሳችሁ ስጡ። እርግጥ አያስችልም። እኔ አሁን እንደዚህ ላለሁ እንጂ አያስችለኝም። የሆነ ሰው ተቸገረኝ፣ የሆነ ሰው እንደዚህ ኮንኩ ካለኝ አያስችለኝም። ግን ደግሞ ያው ለተቀማጭ ሰማይ ቅርቡ ነው። የሚመክር ሰው ለራሱ አይሆንም ይባላል እና ራሳችሁን ዝግጁ አድርጉ። ራሳችሁን ሬዲ አድርጋችሁ ተቀመጡ። ከዛ በተረፈ ግን እንደዚህ አይነት ነገር ይሄ እንዳልኳችሁ ሶሻል ሚዲያ ላይ የተለያዩ እንካ ስላንተ አይነት ቪዲዮዎችን እንዳሰሩን እንዲህ ነው ለማለት ፈርቼ ነው ማለት ነው። እና ተጠንቀቁ፣ ጥንቃቄ አድርጉ። ምክንያቱም አሁን ላይ ያው በእንግዲህ ዱባይ ላይ የሚሰራው ምናምን አይታችኋል እና ያ ነገር ደግሞ ወደ ሌላ መስመር ሊሄድ ስለሚችል እናንተ በዛ ነገር ላይ እጃችሁን አታስገቡ። እኔ ከሌ ደጋፊ ነኝ፣ እኔ ከሌ አንሺ ነኝ፣ እኔ ከሌ አያስፈልግም። ማርፋችሁ ቁጭ በሉ። ራሳችሁን ችግር ውስጥ እንዳትከቱ። እስራት አለው፣ የገንዘብ ቅጣት አለው፣ እንዲሁም ደግሞ የተለያዩ ነገሮች ስላሉት ጥንቃቄ አድርጉ። መጠንቀቅ አይከፋም። መጠንቀቅ ከምንም ያድናል እና በተለይ እህቶችን ነው ይሄን የምለው። ዩቲዩብ ያላችሁ እህቶች ምናልባት ይሄ ነገር ቪው ቢኖረው እይታ ቢኖረው በዚህ ነገር ብሰራ አጠቀምበታለሁ ብላችሁ አስባችሁ ገደል እንዳገቡ
በአማርኛ የተሰራው ሁሉ ትራንስፈርም እየተደረገ እንደሚተረጎም እንዲሁም ደግሞ በተለያዩ ቋንቋዎች የሚሰሩ እነሱ ወደሚገባቸው ቋንቋ እየተገለበጠ እንደሚተረጎም ነው የሰማሁት እና ቪዲዮም ተሰርተዋል። እንደ ብሬክስ ሀበሻውም ጥንቃቄ አድርጉ ብለው ሰርተዋል። ስለዚህ ራሳችሁን በመጠበቅ ራሳችሁን ከአደጋ ከተለያዩ ወንጀሎች እንድትቆጠቡ ነው ይህን ቪዲዮ ይዤላችሁ የመጣሁት። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። እንግዲህ ካሁን በኋላ በቻናሌ ላይ እመለሳለሁኝ። የእናንተ ላይክ እና ሼር ሰብስክራይብ ግን ያስፈልገኛል። ቻናሌ በጣም ነው የወደቀው፣ ማለት በጣም እይታው ሞቷል። እኔም እየሰራሁበት አይደለም። ዩቲዩብ እንግዲህ ታውቃላችሁ፣ መስራት ካቆማችሁበት ሳምንት 2 ሳምንት ካሰራችሁበት በጣም ነው የሚሞተው እና እኔ ደግሞ ያው ከ2 ወር በልጦኛል ቪዲዮ ከሰራሁኝ እና እይታው እንዲመለስልኝ በምትችሉት አቅም በቻላችሁት መጠን ሼር አድርጉልኝ። እንዲሁም ደግሞ ላይክ ሰብስክራይብ አድርጉኝ። እስካሁን ድረስ 20 ሺህ አልገባሁም ሰብስክራይብ፣ ለምን እንደሆነ 16 ሺህ ራሱ አልገባሁም እና ለምንድነው ሰብስክራይብ ማታደርጉኝ? ምን አድርጋችሁ ነው? በድያችሁ ነው? እኔ እህታችሁ አይደለሁም እንዴ? ሰብስክራይብ አድርጉኝ። ወዳችኋለሁ። ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። ርዝቃችንን በሀገራችን ላይ ይክፈትልን። ሰላም ላጣ ሰላምን፣ ፍቅር ላጣ ፍቅርን፣ ገንዘብ ላጣ ገንዘብን፣ ጤና ላጣ ጤናን ይስጥልን። ሁላችሁንም ወዳችኋለሁ። ስለነበረን ቆይታ ሁሉ እጅግ በጣም አመሰግናለሁ። ባይ ባይ።